ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገራችን ጉዳዮች ላይ ሰፊ ትኩረት ያገኙ 5 ዋና ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን በጋዛ እያየለ የመጣውን የጋዜጠኞች እልቂትና የአልጀዚራ ጋዜጠኛ መሐመድ ውሺ ግድያ ያስከተለውን ዓለም አቀፍ ቁጣ እንመለከታለን። በመቀጠል በሊባኖስ ላይ የተሰነዘረውና ጥቁር ሮቦ የተባለውን ደም አፋሳሽ ጥቃት ተከትሎ የኔታንያሁ ያልተጠበቀ የሰላም ድርድር ጥሪ በስተጀርባ ያለውን ምስጢር የምንቃኝ ይሆናል። እንዲሁም ፕሬዝዳንት ትራምፕ በኔቶ አጋሮቹ ላይ የጫኑትን አዲስ የገንዘብ ግዴታ እና ከአውሮፓ ጦርን የማስወጣት ዛቻ በጥልቀት እንመለከታለን። ከዚህም በተጨማሪም የሆርሙዝ ወሽመጥ መዘጋት ያስከተለውን የዓለም የነዳጅ ገበያ መናወጥና ሀገራት ወደ ከሰል ድንጋይ አጠቃቀም ለመመለስ መገደዳቸውን የምንዳስስ ይሆናል። በመጨረሻም ኢትዮጵያ ከእርዳታ ጥገኝነት ለመውጣት የጀመረችውን ስትራቴጂካዊ ጉዞ እና በአዲስ አበባ የተካሄደውን 16ኛውን የአፍሪካ የአደጋ ጊዜ ስጋት አቅም ጉባኤ ውጤቶችን በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ እንዲሁም ሀገር ውስጥ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በጋዛ የጋዜጠኞች እልቂት አሁንም ቀጥሏል። የአልጀዚራው ስመጥር ጋዜጠኛ መሐመድ ውሺ ግድያ ዓለምን በእጅጉን አስቆጥቷል። ባለፉት 2 ዓመታት በጋዛ ውስጥ በጋዜጠኞች ላይ እየደረሰ ያለው ጥቃት ታሪክ የማይረሳው ጥቁር ጠባሳ እየሆነ መጥቷል። ትላንት በደረሰው ጥቃት የአልጀዚራው አርበኛው ከፍተኛ ዘጋቢ መሐመድ ውሺ በረሺድ የባህር ዳርቻ መንገድ ላይ በሰው አልባ አውሮፕላን ወይም በድሮን ተመትቶ ሕይወቱ አልፏል። ይሄ ግድያ በጋዛ የተገደሉ ጋዜጠኞች ቁጥር ወደ 262 አሳድጎታል። ቀደም ሲል እነ እስማኤል አልጉልና አነስ አልሸሪፍ ላይ የደረሰው ጥቃት ዛሬም በመሐመድ ውሺ ላይ ተደግሟል። የዓለም አቀፍ የጋዜጠኞች መብት ተሟጋችም ይህንን እውነታ የማጥፋት ዘመቻ ሲሉ ኮንነውታል። የመሐመድ ውሺ የቅብር ስነ ስርዓት በቡሬጅ የስደተኞች ካምፕ በብዙ ሺዎች በሚቆጠሩ ሰዎች ታጅቦ የተፈጸመ ሲሆን በስፍራው የነበረው ሐዘንና ቁጣ እጅግ ከፍተኛ ነበር። ወደ ሁለተኛው ነጥባችን ስንሸጋገር በሊባኖስ ጥቁር ሮቦ የተባለው ጥቃትና የኔታንያሁ ድንገተኛ የድርድር ጥያቄ ትልቅ መነጋገሪያ ሆኗል። እስራኤል ባለፉት ጥቂት ቀናት በሊባኖስ ላይ በፈጸመችው እጅግ አስከፊ የአየር ጥቃት የሟቾቹ ቁጥር 303 መድረሱን የሊባኖስ ጤና ሚኒስቴር አስታውቋል። በተለይ ጥቁር ሮቦ የተባለው ዕለት በቤይሩት በቤጋ ባሊና በደቡብ ሊባኖስ ከ100 በላይ ኢላማዎች መመታታቸው ይታወሳል። ይሁን እንጂ ይህን ሁሉ እልቂት ተከትሎ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያልተጠበቀ መግለጫ ሰጥተዋል። ከሊባኖስ መንግስት የቀረበልኝን ተከታታይ ጥያቄ ተቀብያለሁ ያሉት ኔታንያሁ ከሊባኖስ ጋር ቀጥተኛ የሰላም ድርድር እንዲጀመር ትዕዛዝ ሰጥተዋል። ድርድሩ ሂዝቦላን ትጥቅ ማስፈታትና ዘላቂ ሰላም መፍጠር ላይ ያተኩራል ብለዋል። ሆኖም ይሄ ድርድር በተኩስ ስር የሚካሄድ መሆኑን የእስራኤል ምንጮች ጠቁመዋል። ይህም ኔታንያሁ በሊባኖስ ላይ ጫና ፈጥሮ የፈለገውን ስምምነት ለማግኘት የያዘው ስልት እንደሆነም ይገመታል። ቀጥለን ፕሬዝዳንት ትራምፕ በኔቶ አጋሮቹ ላይ የጫኑትን አዲስ የገንዘብ ግዴታ እና ከአውሮፓ ጦርን የማስወጣት ዛቻ እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኔቶ ዋና ጸሐፊ ማርክ ሩት ጋር ባደረጉት ቆይታ የአውሮፓ ሀገራት ለደህንነታቸው የሚከፍሉትን ገንዘብ በአስቸኳይ እንዲጨምሩ ጠይቀዋል። ትራምፕ በትሩዝ ሶሻል ገጻቸው እንደገለጹት አውሮፓውያን የራሳቸውን መከላከያ ወጪ ካልሸፈኑ አሜሪካ ሰራዊቷን ከአውሮፓ ልታወጣ እንደምትችል አስጠንቅቋል። በተጨማሪም የሆርሙዝ ወሽመጥ ደህንነት ለመጠበቅ አውሮፓውያን ተጨባጭ እቅድ ይዘው እንዲቀርቡ ግፊት እያደረጉ ይገኛሉ። ይሄ በትራምፕና በኔቶ መካከል የተፈጠረው ፍጥጫ የአውሮፓ መሪዎች ከፍተኛ ስጋት ላይ ጥለዋቸዋል። አሜሪካ ከኔቶ ልትወጣ ትችላለች የሚለው ስጋትም አሁን ላይ ይበልጥ ጎልቶ እየታየ ይገኛል። ወደ አራተኛው አቤት ጉዳይ ስንመጣ የሆርሙዝ ወሽመጥ መዘጋት ያስከተለው የዓለም ነዳጅ ገበያ መናወጥና የኤነርጂ ቀውስ እንመለከታለን። በአሜሪካና በኢራን መካከል ያለው ፍጥጫ የሆርሙዝ ወሽመጥ ለከፍተኛ ስጋት ዳርጎታል። ኢራን ወሽመጡን እንደፈለገች ለመዝጋትና ለመክፈት የምታደርገው እንቅስቃሴ የነዳጅ ዋጋን በከፍተኛ ሁኔታ እንዲዋዥቅ አድርጎታል። ይህም በተለይ እንደ ጃፓን፣ ታይላንድና ደቡብ ኮሪያ ያሉ ሀገራትን ክፉኛ እንደጎዳ መረጃዎች ያሳያሉ። በደረሰው የኤነርጂ እጥረት ምክንያት
ታይላንድ እና ደቡብ ኮሪያ ቀደም ሲል ዘግተው የነበረውን የከሰል ድንጋይ ማመንጫ ፋብሪካዎችን መልሰው ለመክፈት ተገደዋል። ጀርመንም በተመሳሳይ ከጋዝ ይልቅ ወደ ከሰል ድንጋይ አጠቃቀም እየተመለሰች ትገኛለች። የኢራን የነዳጅ ምርትን በከፍተኛ ሁኔታ መቀነሱ የተገለጸ ሲሆን ይህም በዓለም ኢኮኖሚ ላይ ትልቅ ጥላ እየጣለ ይገኛል። ወደ መጨረሻውና ወደ ሀገራዊ ጉዳያችን ስንመጣ ኢትዮጵያ ከእርዳታ ጥገኝነት ለመውጣት የጀመረችው ስትራቴጂካዊ ጉዞ ውጤት እያሳየ ይገኛል። በአዲስ አበባ በተካሄደው 16ኛው የአፍሪካ አደጋ ስጋት አቅም ጉባኤ ላይ ኢትዮጵያ በተፈጥሮ አደጋዎች ወቅት ከውጭ እርዳታ ጠባቂነት ለመውጣት ያደረገችው ጥረት በአርአያነት እንደቀረበም ይታወሳል። ሀገራችን በግብርናና በኢንዱስትሪ ዘርፍ የጀመረችው የሀገር በቀል የኢኮኖሚ ሪፎርም ዜጎች በራሳቸው አቅም እንዲያቋቁሙ እያደረገ መሆኑ ተገልጿል። በተለይም በቅርቡ በ50 ሚሊዮን ዶላር ኢንቨስትመንት የተገነባው የቻይናው ሴራሚክ ፋብሪካ በቀን 50,000 ካሬ ሜትር የሚያመርት አቅም ያለው ሲሆን ይሄ በኢትዮጵያ የግንባታ ኢንዱስትሪ ላይ ያለውን የውጭ ጥገኝነት በእጅጉን ይቀንሳል። ኢትዮጵያ የፖለቲካ ተጽዕኖዎችን ለመመከት በምግብ ሉዓላዊነት ላይ የምታደርገው ጥረት ለሌሎች አፍሪካ ሀገራትም ትልቅ ትምህርት እየሆነ መጥቷል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳስናል። ዓለም በከፍተኛ ውጥረት ውስጥ ባለችበት በዚህ ወቅት የኢትዮጵያ የልማት ጉዞ ተስፋ የሚሰጥ ሆኖ ታይቷል። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? በተለይም በኔታንያሁ የሰላም ድርድር ጥሪና በኢትዮጵያ የምግብ ሉዓላዊነት ጉዞ ላይ ያላችሁን ሀሳብ ከታች በኮመንት አጋሩን። መረጃዎችን ከወደዳችሁ ቪዲዮን ላይክ ማድረግ አይረሳ። እንዲሁም አዳዲስ መረጃዎችን በፍጥነት ለማግኘት ሳብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።